የማንኛውንም ሰው ጥያቄ እንግዲህ ሀቡ የብሩኬ ወንድም ዲኤንኤ የተደረገበት መንገድ እንዲሁም ደግሞ ዲኤንኤ ከሰጣችሁ በኋላ አንተ ጥለህ ነው የወጣኸው። ስለዚህ እቺ ልጅ ምናልባት ያንተን ደም ቀይራ ማለት ለሁለት አካፍላ መቀየር ትችላለች። በነገራችን ላይ ልጅቷ አጋጣሚውን ካገኘችው ማለት ነው ምንም ማድረግ የምትችል ልጅ ናት። የእውነቴን ስነግራችሁ እና ምናልባትም ከብሩኬ ደምም ወስዳ ቀይራ ሊሆን ይችላል። ለሁለት ታካፍልና ሁለቱንም የብሩኬ ደም አድርጋ አስቀምጣ ልትወጣ ትችላለች ማለት ነው። እና በጣም ሪስክ የሚያስፈልገው ጥበቃ የሚያስፈልገው በጣም በጥንቃቄ መሰራት ያለበት ነገር። አንተ ግን ቀለል አድርገህ የራስህን ደም ሰጥተህ ነው የወጣኸው። ልጅቷ ውስጥ ላይ ምን ታድርግ፣ ከዶክተሩ ጋር አውርታ ታስቀይር፣ ራሷ ትቀይረው፣ ምንም የምታውቀው ነገር የለህም እና ልክ አይደለም። እኔም ሆንኩ ሌሎች ሰዎች አላመኑበትም። በቃ አልተመቸኝም፣ ደስተኛም አይደለውኝም። አሁን ባደረጋችሁት የምርመራ አሰጣጥ ልክ ስላልሆነ ድጋሚ ሁላችንም በተሰበሰብንበት በግልጽ ዲኤንኤው መሰጠት አለበት። በግልጽ ዲኤንኤው ተሰጥቶ ጥንቃቄ ባለው መንገድ ካስፈለገን በፖሊስ ይዘናት ሂደን እዛው የህግ አካል ባለበት መስጠት እንችላለን፣ ጠበቃም መያዝ እንችላለን ብለዋል። እንደዛ አድርገን ልጅቷ ያንተ ናት ከተባለች ሙሉ ለሙሉ የልጅቷን ኃላፊነት እኔ ራሴ እወስዳለሁ ነው ያለው ሀብ። የእናንተን ህይወት የምትነካው ምንም ነገር ሊኖርም አይችልም። እናንተ ህይወታችሁ ትቀጥላላችሁ። የልጅቷን ኃላፊነት እኔ ራሴ እወስዳለሁ ነው ያለው። ግን ደግሞ አይደለችም በጭራሽ። የምን ልጅ ነው ሲጀመር? እዩ ልጅ አልወለደችም እውነቱን ስነግራችሁና በጣም ብዙ ሰው ቅር ተሰኝቶ ነበረ። ያው ትናንትና እንዳያችሁት ሀይሚ ወጥታ በማልቀሷ በጣም ተበሳጭተን ነበረ። በጣም አዝነናል። በጣም ደብሮን ነበረ። ምክንያቱም በአሁን ሰዓት ላይ ሀይሚ ጠንክራ ከብሩኬ ጎን ቆማ እውነቱ እስከሚወጣ ድረስ እዩን መጋፈጥ እንዳለባት ነበረኛ በቃ እርግጠኛ ሆነን ቁመን የነበር ነው ማለት ነው። እና ትናንትና ግን የእሷን ሽንፈት የእሷን ድክመት ብቻ ሳይሆን ያሳየች መላ የጨረቃ ፋሚሊ ድክመትንም ጭምር ነው ያሳየችው። ምክንያቱም እሷ እንደዛዛ ስታለቅስ የፈለገ ነገር ቢሆን ደካማ ጎናችን ነች እሷ ማለት የሆነ እሷ ስታለቅስ ወይም እነሱ ሲከፉኛ የኛ ደካማ ጎን እነሱ ናቸው። እና ትናንትና ለእኛም ደካማ ጎን ነው የሆነችን። ድጋሚ ሀይሚ ከባለፈው በኋላ በዩ ምክንያት ታለቅሳለች ብለን አንድ ቀንም ጠብቀን አናቅም ነበር። ያው ትናንትና እንግዲህ ትልቅ ስህተት ተሰርቷል። እንደ ሴት ልጅ ሊከፋት ይችላል እኮ አንዳንዴ። ሁላችንም እኮ በራሳችን ላይፍ ባለንበት የስራ ሁኔታ በማንኛውም ነገር ሊሆን ይችላል። ሁሌ ደስተኛ አይደለንም። የሆነ ሰዓት ላይ የሚያስለቅሰን ነገር ሊኖር ይችላል። ግን ዘወር ብለን እናለቅሳለን እንጂ በጭራሽ አይደለም ለሚጠሉን ሰዎች፣ ለሚወዱን ሰዎች እንኳን እንባችን ማሳየት አንፈልግም በጭራሽ ማለት ነው። እና ትናንትና ወጥታ የእሷን እንባ እንደዛ በማሳየቷ እኛ በጣም ተከፍተናል። በጣም እንዳንድ የጨረቃ ፋሚሊ ሁላችንም የሁላችንም ሽንፈት የሁላችንም ድክመት አጠቃላ ነው ትናንትና ሀይሚ ያሳየቻት እና በዛ በጣም ተበሳጭተን ነበረ። ግን ደግሞ ይሁን ለበጎ ነው። በቃ የሰው ልጅ ሆኖ ስህተት የማይሰራ የለም። እሷም ስሜታዊ ሆና ወጥታ ድንገት በቃ ያን ነገር የተሰማትን ነገር በካሜራ አሳይታ አለች። ችግር የለውም ይሁን። ካሁን በኋላ ግን ሀይሚ እንደው በተለይ በየሩስ ጉዳይ የፈለገ ቢሰማሽ ቢከፋሽ ወጥተሽ በካሜራ ልትናገሪ ልታወሪ እኮ ትችያለሽ፣ መብትሽ ነው። ግን እምባሽን ዘለላዋን ብታሳያት የምር እኛ በጣም ነው የምናዝንብሽ። በጣም የምንወድሽን ያክል እናዝንብሻለን። የምሬ ነው የምልሽ። እየሩስ ያንቺን ሳቅ እንጂ ያንቺን እንባ ያንቺን ሀዘን እንድታይ በጭራሽ ነው ማንፈቅደው፣ በጭራሽ ማለት ነው። እና ለዛም ነው ትናንት የተናደር ነው። ድጋሚ የሀይሚን እንባ ሳይሆን የሀይሚን ሳቅ ነው የምታየው ብለን ነበረ። ግን ያው ድጋሚ እንባሽን እንድታየው አደረግሻት። ይሁን አልፏል፣ ለበጎ ነው። ለወደፊትሽ ግን ጥንቃቄ አድርጊ። በጣም ማለት ነው። ይሄ ለእሷ ትናንትና ደስታዋ ነው። ከምታለቃቅስ መታታናጋ አትጋፈጠኝም ነው ያለችው ዛሬ ቤኪ ላይ ማለት ነው። እና ይሁን ችግር የለውም። ከዚህ በኋላ አይደገምም እየሩስ። ለማንኛውም የሁላችንም ጥያቄ ነው። እኔም ብያቸዋለሁ በመጀመሪያው ምርመራ በጭራሽ የብሩክ ልጅ ነው እንኳን ቢባል እኔ አላምንም፣ አልቀበልም። ምክንያቱም አንደኛ ነገር ቡታጅራ መደረጉ ራሱ የምርመራው እንትን አላስደሰተንም። ምክንያቱም አዲስ አበባ እሷም ትራንስፖርት ይዛ ወደ አዲስ አበባ መምጣት ትችላለች። አዲስ አበባ ላይ ተገናኝተው በቃ እንደውም ካሁን በኋላ እንደተባለው ጠበቃና በህግ ቢደረግ ደስ ይለናል ማለት ነው። እዛ ላይ ደግሞ በነገራችን ላይ ማለት ነው ውድ ቤተሰቦቼ በጣም ሰፊ ነገር ወደፊትም ይኖራል። ለምሳሌ አሁን እሷ ውጤቱን ከዚህ በኋላ ራሱ ለሁለተኛ ጊዜ ተደርጎ ውጤቱን እንግዲህ ከሀብታም ጋር ገጥማ የነሱ የሁለቱን ህይወት ለመበጥበጥ ከሆነ በብር እየተከፈላት ማለት ነው ምንም ችግር የለውም።
ልጁ የብሩክ ነው ተብሎ እንኳን ብሩክ ልጁን የማግኘት መብት አለው አይደለ? በነፃነት ከዛ የዛኔ ከልጁ የሆነ ነገር ወስዶ ድጋሚ አስመርምሮ ብሩኬ የሱ ልጅ መሆኑን አለመሆኑን ማረጋገጥ ይቻላል። የግዴታ አሁን የብሩክ ልጅ ነው ስለተባለ ድምድም አድርጎ የብሩክ ልጅ ነው ማለት አይቻልም። ከአብርሃም ከሀይሚ ወንድም መማር እንችላለን እኮ። አብርሃም እኮ የ6 ዓመት ነው የ5 ዓመት ህጻን ልጅ ያንተ ልጅ ነው። የሆነ 12ኛ ክፍል ፕሮግራም ስናከብር ጠጣን፣ ከዛ በኋላ አብረን አደርን ብላ እንደዛ ልጁን ነርበስ አድርጋ አልጠጣውም። እኔ መጠጥ ሲጀመር አልጠጣውም። አብረንም የትም ቦታ አላሳለፍኩም ካንቺ ጋር እንደ ማንኛውም እንደ ተማሪዎቹ እዛ ጋር አብረን ፕሮግራም አሳልፈናል። ግን ደግሞ እኔ መጠጥ አልጠጣውም፣ ወደ የትም ቦታ አልሄድኩም። ስጨርስ ፕሮግራሜን ቀጥ ብዬ ወደ ቤቴ ነው የሄድኩት ቢላት ራሱ ግግም ብላ ልጁ ራሱን እስከሚጠራጠር ነርቨስ አድርገውት ማለት ነው። ከዛ በኋላ ተመረመረ። የመጀመሪያ ምርመራ ግን በብር አስቀየሩት። ከዛ ልጅ ነው ሁሉ ተብሎ አንተ ጋር ይሁን ተብሎ ሁሉ ለሱ ተሰጥቶት ነበር ታስታውሱ ከሆነና በራሱ መንገድ ልጁን ይዞ ሄዶ ሲያስመረምር ግን ልጅ አይደለም ተባለ። አሁን ልጁ ራሱ ሄርሜላ ጋር ነው ምናምን ተባለ። ግን አሁን የት እንዳለ ራሱ አይታወቅም። እና ሀይሚ ከወንድምሽ ህይወት ራሱ እንዶ የትም ሳትሄጅ ሩቅ ቦታ ሳትሄጅ ወንድምሽ ምን እንደገጠመው በወንድምሽ ህይወት ላይ ምን እንደተደረገ እዛ ራሱ እንዴ ወንድሜ ላይ እኮ እንደዚህ ተደርጎ ነበር ብለሽ ነገሮችን ማገናዘብ ትችያለሽ። ይሄ ያንተ ልጅ ነው ቢባልስ ብንለያይስ በቃ ያንተ ልጅ ከሆነ እኮ በግድ በቃ አብርሃት እንድትኖር ብታረግስ ሀሳብን ብትቀይርስ እያልሽ ራሽን አታሳመሚ። በቃ አንቺና ብሩክ መቼም እንደማትለያዩ እኛ ተመልካቾች እንኳን እርግጠኛ 100% ሆነን እያወራን አንቺ በዚህ ልክ ስጋት ማሳደር ውስጥሽ ላይ የለብሽም። እውነት ለመናገር እሱም ይከፋዋል እኮ ሀይሚ እንዴ እኔ በዚህ ልክ ሀምኛት ከእሷ እንደማልለያይ ደጋግሜ እየማልኩ እየነገርኳት እሷ ለምንድን ነው በዚህ ልክ ማታምነኝ ሊልሽም ይችላል። ስለዚህ እሱም ሊከፋ ይችላል። እሱም ተስፋ ሊቆርጥ ይችላል። ገብቶሻል? ያንቺን ተስፋ መቁረጥ ሳይ እሱ ራሱ እንዲ ሀይሚ ለምንድን ነው በዚህ ልክ ግን ልታምነኝ የማትችለው ወደሚልና ወደ ተስፋ መቁረጥ ነው የሚገባውና ሀይሚዬ ባክሽም በአሁኑ ጠንክረሽ ብቻ ችልሽ እውነቱ እንዲወጣና መጋፈጥ በቃ ይሄ በዱላ በስድብ የሆነ ነገር ቃል ራሱ መጠንቀቅ አለባችሁ። ሀይሚዬ የምሬን ነው። የሆነ ይሄ እንደዚህ ሆና ይሆናል እንደዚህ ሆና ቃል ምናምን ራሱ እሷ የሆነች ነገር ነው የምትፈልገው። ብልጥ በቃ እኔ እንጃ አላቅም። ብልጥ ሰው ብትኖር እሷ ናት። የምሬን ነው። የሆነ ነገር በቃ አጠቃቀሟ የሆነ መንገዷ ሰውን ዝም ብሎ ማብሸቅ ገብቷቸዋል። የሆነ እኔ እንጃ እኔ አላቅም። በጣም ብልጥ ሴት ናት። ስለዚህ እንደሷ ብልጥ ለመሆን ሞክሩ። ቃላት ራሱ ያስጠይቃል። ያልሆነ ቃላት አትወራወሩ። ስሜታዊ ሆናችሁ ልጅቷ ስሜታዊ ታረጋለች። ግን እሷ ስሜታዊ የምታረግበት ስልት አላት። እናንተን የምታናድድበት የማይሆን ቃላት ምናምን ነገር ሳይሆን በቃ የልጅ አባት ነው ምን ታምጣላችሁ፣ በቃ የልጅ አባቱ ከኔ ጋር ነው የሚኖረው፣ በቃ እንደዚህ አይነት ነገር ገብቷቸዋል። ቀለል አርጋ ቃላቶቿን ግን ደግሞ የሆነ ሰውን ማብሸቅ አለ አይደለ? እንደዚህ አይነት ነገር ነው የያዘችው። እናንተን ማሳሳት፣ ከባድ ቃላት እንድትናገሯት ማድረግ፣ ያችን ቃላት ለቃቅማ ይዛ ሌላ ነገር ውስጥ ለመግባት ገና ልጅቷ ገና ምን ተጀመረ እያለች እየፎከረች ነውና ጥንቃቄ አድርጉ። የሀብትሽን ሀሳብ ሁላችንም ያልነው ስለሆነ ሁላችንም እንስማማለን። ድሮ እንዳለችው ሁሉም ባሉበት እያለች እንዳለችው በቃ በስነ ስርዓቱ በህጋዊ መንገድ ተመርምሮ ችግሩን ይሄ እውነታውን ማወቅ ይቻላል። እናም በቃ ለሀይሚዬ ጠንካራ ሆነሽ ከብሩኬ ጎን ቆሚ። አንቺ ስጠነክሪ ነው ምን ይመጣል በቃ ሀይሚዬ እንደሆነ ከጎኔ ናት ብሎ በኮንፊደንስ እሱም ራሱ ደህና ሆኖ እንትን እንዲል ማለት ነው። ምናልባት አንቺ እንደዚህ ስትረበሽ፣ አንቺ እንደዚህ ስትጨነቂ ለእሷም ሁለት ጭንቀት ነው የሚሆነው። ኢየሩስ ጋር ያለው ጭንቀት አለ። አንቺ እንደዚህ ስትጨነቂ አንቺ ጭንቀት ያስጨንቀዋል፣ የተመልካች ጭንቀት ያስጨንቀዋል፣ የቤተሰቦቹ ነገር ያስጨንቀዋል። ገብቶሻል? ብዙ ነገሮች በአሁኑ ሰዓት ተደራርበውበት ነው ያሉትና ልትረጁ ይገባል። ከባድ ነገር ነው፣ ቀላል አይደለም። ግን ደግሞ ቢያንስ አንቺ በዚህ ሰዓት ጠንካራ ሆነሽ እሱን ልታጠነክር ይገባል ብዬ ነው የማስበው። እና ልጅቷ የምትናገረው ምናምን ታያት፣ አትናደጅላት፣ በቃ አትናደጅላት። የምሬ ነው የምልሽ። ጭራሽ እንባሽንም ለሷ አይገባትም፣ ያንቺ ባለሷ በጭራሽ ማለት ነው። እና ያው ምርመራው ድጋሚ እንደሚደረግ ተስፋ እናደርጋለች። በእርግጥ ልጅቷ ካኪ ዘራፍ ልትል ትችላለች። ማን ስለሆናችሁ ነው እኔ ለእናንተ ድጋሚ ልጄን አምጥቼ የማስመረምረው? ምን ለምን ሲባል ነው ያለው ነገር? ያው ምንም ደስ አይልም። ልጅቷ ጋም ያለው ነገር ደስ አይልም። እንዳያቸዋት ቤኪ ጋር መታ ዛሬ ምን እንዳለችም አይታቸዋል። ውጣ፣ በቃ ከኛ ህይወት ውጣ፣ ካልወጣ ግን የሚደርስብህን ነገር ራስህ ትወስዳለህ ኃላፊነቱን። ከዚህ በኋላ አንድ
ህይወቴ ውስጥ ብትገባ ማደርገውን ያውቃለሁ ብላ እንግዲህ እንደለመደችው ፎክራን የወጣችው